ማሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኚህ ወገኖች መሰሪ አቋም አንፃር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም ባድዋ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስበው የተከተከው ባላቀሮች ራርተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረው ኢትዮጵያ የለም ረሃብ። ኮቾሮ አነግራቸዋል። ደስታ አለ አለ ምንም ምንም በላንታ ማበራ አለ ብዙ ችግር አለ። አንድ ጥያቄ ብቻ አጭር ነው የምፈልገው። አይ ችግርም የለንም ደግሞ የትናንትናው ከሸለቃችን ላይ የሚመጣው ግን ሱካርም የኛ መጠማው ይላል ስልጠናችን ዛሬ አራቀም ተሰነ ቀናት አዎ ወርበርቱ እሺ በሳምንት አጥቀን መጣናቸው አለ አይቻቸዋለሁ። በመሬትም ባየርም አንዳንዶቹ ተጠግቻቸዋል፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት በድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም። አብዮቱ ሲጀመር ሻቢያ የሻምበል አቋም ነበራት እና የመቶ ተራ ድብልቅልቅ ያለ መሳሪያ ይዛ ስታበቃ ነበር ወራ የምታራምደው። ያን ጊዜ እዚህ በተከፋፈልና ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ትነዛ ነበር። እኛ አብዮቱን ስንጀምር ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይሄን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠ ነው አይደለም እንዴ? እንዲህ አይነት ትግል ነው የቀጠናል። አንድ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ አድርገን አይቀጥቁጥ አቀጠን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ለምሳሌ እንማር እንችላለን። አለበለዚያ እነሱ ሰሜን ሸዋ እዚህ ጁር ሰላሌ ለሚ እየተዋጉ እንዴት ነው መስዋዕትነት ለመካፈል ሁሉም አይፈልግም። እንዳላችሁት የደሃ ገበሬ ልጅ ብቻ ነው እየታነቀ የሚጋፈጠው። ወታደሩን በህን ያህል መጠን እናጠናክረው እና በአስቸኳይ እንድረስ ይሄ ቀዳዳ ሳይከፈት ወይም ያ የሚለውን ነገር በአደባባይ እንበይናለን፣ በህግ እናወጣለን፣ በይሁንታ እንቀበላለን። በተግባር ሲሞከር ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል፣ ከዛ በመንገድ ላይ ይሸሻል፣ ከዛ ከማሰልጠኛ ይሸሻል፣ ከዛ ከጦር ግንባር ይሸሻል። ምን እናድርግ? እንዴት እናድርግ? በግልጽ ሰዎች ነን።
በሀገር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሂዩማን የሆነ ነገር ነው ሊሚቴሽን አለ 17 አመታችን ነው ተኝተን አናቀም ደስተን አናቀም ስቀን አናቀም ረፍት የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታቀላችሁ በጠቅላላ 17 አመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይን በሌላው ጊዜ ገፍቶ የወንበዴ ቃኝ ይዛል አንድ የኛ ክፍለ ጦር ያንን ይዛል እንደዚህ እየተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው በ1 ኪሎ ሜትር ዲስታንስ ውስጥ ጦርነት ነው እንገፋፋለን ምናምን እንላለን ለነሱ ትልቅ ነገር ነው አቺቭመንት ነው ሪኮግኒሽን ነው ዝና ነው አሁን ሰላ ድንጋይን ይዘውታል አሁን መዘዞን ይዘውታል within an hour የሚለዋወጥ ሲቹዌሽን ነው ኤርትራ ውስጥ አንድም ቀን ጦርነት ሳይደረግበት የቀረበት ጊዜ የለም አንድ ኮረብታን ይዛለን ሌላ ኮረብታ ይዛሉ አንድ ሸጥን ይዛለን ሌላ ሸጥ ይዛሉ እነሱ ለፕሮፓጋንዳ ይጠቀማሉ እኛ መንግስት ነን አሁን ይነዋል ካራምሽግ ምንድነው ክምር ድንጋይ ምንድነው አፋቤት ራሱ የፈረንሳይና የቬትናምን ጦርነት አድርገው ሲያውቁ ነው የምዕራብ ዜና አቅራቢዎች አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል በኢትዮጵያ ስታንዳርድ ቀበሌ አይደለም 700 ሰው ነበረበት እኔ እዛ በርኩ ጊዜ የነበረው እዛ ቦታ ላይ ለሚሊተሪ ስትራቴጂ ያዝነው ቦታና ለውሃን በቤንዚን አይቆፈርበት አልማዝ አይቆፈርበት ወርቅ አይወጣበት አገር አይደለ ሰው የለበት ምን ናቲንግ የደንዲያንፉ ጦርነት ፈረንሳይ ተረታችበት ሁኔታ አይነት ድል ነው አሉ እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለው ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም ስለዚህ የኢትዮጵያ ሚዲያ ውሸታም ነው እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ መልክ ጥረት ሲደረግ ቆይቷል ሆኖም ችግሩ አልተቃለለም ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል